ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። በዋሸራ ደጋዳሞት ዋብርና ደባይ ጮቄ ቀጠናዎች የነበረው የጠላት ኃይል የቦታ ለውጥ እንቅስቃሴ እያደረገ ይገኛል። በዚህም ትናንት ከወይን ውሃ ተነስቶ ወደ አረፋ ደጋዳሞት ሊገባ የነበረው ኃይል ያልጠበቀው ጸረ ማጥቃት ሲደርስበት ተመልሶ ወደ አስተሪዮ እንዲወጣ ተገዷል። ወደ ልጀንጉስና ጫቶርካ ቀጠና የነበረው የ79ኛ ክፍለ ጦር ወደ ዋሸራ ተሻግሮ ወጥቷል። በዋሸራና አካባቢ እንቀሳቀስ የነበረው የጠላት 99ኛ ክፍለ ጦር በአሽማን በኩል ወደ አስተሪዮ ሄዷል። ሰቀላና ሐሙስ ገበያ የነበረው አንድ ሞተራይዝድ ሻለቃ እስከ ከባድ መሳሪያ ወደ ጠጠር ማርያም አፈግፍጓል። የምስራቅ 76ኛ እግረኛው ክፍለ ጦር ሐሙስ ገበያ ላይ አሁንም እንደሰፈረ ነው። ወደ ዋብር የገባው የ6ኛ 25ኛ ክፍለ ጦር በኮረብታ መገንጠያ በኩል ወደ ሞጣ ተንቀሳቅሷል። በስናም በኩል የገባው ዋብርን አድርጎ ወደ ቀባና አቅጣጫ እንቅስቃሴ አድርጓል። ፈርሴት ከተማው ላይ ሰፊ መከላከል ምሽግ ይዛ ምስራቅ 23ኛ ክፍለ ጦር ትገኛለች። በአጠቃላይ ጠላት የበተነውን በመሰብሰብ ቦታ በመቀያየር ራሱን ከጥቃት ለመከላከል እየሞከረ ይገኛል። ጠንካራ የወገን ይዞታዎች ያለባቸው ቦታዎች በመሆናቸው በአካባቢ መቆየት ሰራዊቱ ላይ የመመታት አደጋ ሊገጥመው ስለሚችል ለመውጣትም ሊገደድ ይችላል። ይህ በእንዲህ እንዳለ በትግራይ ክልል የጥሬ ገንዘብ እጥረት እጅግ በመባባሱ ምክንያት ማህበረሰቡ ጥሬ ገንዘብ ለማግኘት ተጨማሪ የኮሚሽን ክፍያ በመክፈል ገንዘብ ለመመንዘር መገደዱ ታወቀ። ዋዜማ ሬዲዮ ደረሰ ባለችው መረጃ መሰረት ለችግሩ መባባስ ባንኮች በክልሉ ያላቸውን ጥሬ ገንዘብ ወደ አዲስ አበባ ማዛወራቸውን በዋነኝነት እንደ ምክንያት ጠቅሰዋል። እንደ ዘገባው ገለጻ በክልሉ የሚገኙ የተለያዩ ባንክ ቅርንጫፎች ውስጥ በቂ የጥሬ ገንዘብ ክምችት ባለመኖሩ ደንበኞች በሂሳባቸው ውስጥ ያለውን ገንዘብ አውጥተው መጠቀም ባለመቻላቸው ከፍተኛ እንግልት እየገጠማቸው ይገኛል። ይህን የጥሬ ገንዘብ እጥረት ተከትሎ በክልሉ ከመደበኛ ያልሆነ የገንዘብ እንቅስቃሴ የተስፋፋ ሲሆን ግለሰቦችና ደላሎች በባንክ ሂሳብ የዲጂታል ገንዘብ የተቀበሉትን ያህል ጥሬ ገንዘብ ሲሰጡ የተወሰነ ኮሚሽን ፐርሰንት በማስቀረት እንደሆነ ተመላክቷል። በሌላ በኩል ብሔራዊ ግዴታ ተጥሏል። ማንኛውም የትግራይ ተወላጅ ጤናውና እድሜው የፈቀደለት ለተሰጠው የህልውና ጥሪ የመሳተፍ ብሔራዊ ግዴታ አለበት ሲሉ የህወሓት አመራሩ አቶ አለም ገብረዋህድ ገልጸዋል። በተያያዘም በራያ ቆቦ ወረዳ ከ3 ቀበሌ ማህበረሰብ ጋር ህዝባዊ ውይይት ተደርጓል። አፋብን ወሎ ቤት አማራ ምኒልክ በራያ ቆቦ ወረዳ ቃሊም ንዑስ ወረዳ ስር የሚገኙ 3 ቀበሌ ነዋሪዎችን በመሰብሰብ በወቅታዊ ጉዳዮች ዙሪያ ሰፊ የህዝብ ውይይት አካሂደዋል እና ሐምሌ 16 ቀን 2018 ዓ.ም በተካሄደው በዚህ ህዝባዊ መድረክ በወቅታዊ የፖለቲካና የጸጥታ ሁኔታዎች፣ በአማራ ህዝብ ታጋዮች ዓላማዎች እንዲሁም የብልጽግና አስተዳደር በህዝቡ ላይ እየደረሰ ባለውና ሊደርስ ባቀደው መጠነ ሰፊ የዘር ማጥፋት ጭቆናና ዙሪያ ከህዝቡ ጋር ጥልቅ ውይይት ተደርጓል። የህዝቡ ጥያቄዎችና የተነሱ ዋና ዋና ነጥቦች በውይይቱ ላይ የተሳተፉት የአካባቢው ነዋሪዎች የገጠማቸው በደሎችን ያሉባቸው ስጋቶች ያነሱ ሲሆን ከነዚህም ውስጥ የብልጽግና አስተዳደር እያደረሰ ያለውን በደል በተግባር እየታየ መሆኑን የጠቀሱት ነዋሪዎቹ በቅርቡ በአዋስ ቀበሌ አርሶ አደር ከመብላት ውጪ ምንም የማያውቁ አርሶ አደሮችን ከቤተሰቦቻቸው ፊት ያለ ርህራሄ መረሸናቸውንና ንብረታቸውን ዘርፈው መሄዳቸውን በምሬት ገልጸው አሁን የምንፈልገው ሁላችንን ማስታጥቁን ይህንን ስርዓት ዘራፊና ዘራፊ አስተዳደር በአንድነት እንታገለው በማለት ሙሉ ዝግጁነታቸውን አረጋግጠዋል። የሰርጎ ገቦች ጉዳይ በመካከላቸው የሚገኙ የጠላት ሰርጎ ገቦች ለህዝቡም ሆነ ለፋኖ ድርጅት ትልቅ ፈተና መሆናቸውን በመጥቀስ ህዝቡና ታጋዩ በጋራ በተቀናጀ መልኩ በመያዝ አስፈላጊው እርምጃ እንዲወሰድባቸው ጠይቀዋል። በዚህም ከማህበረሰቡ ለተነሱት ጥያቄዎችና ጥቆማ የመድረኩ መሪዎች ህዝቡ ለትግሉ ያሳየውን ባለቤትነትና የቆራጥነት ስሜት ያከበሩ ሲሆን የብልጽግና መንግስት ድርድርና ምክክር በሚሉ ማደናገሪያ አጀንዳዎች ህዝቡን ለማወናበድ የሚሰራውን ስልት ህዝቡ ነቅቶ ሊጠብቀው እንደሚገባ አሳስበዋል። የመድረኩ መሪዎች አክለውም የህዝቡ ህልውና ዋስትና ከሆነው ከፋኖ ጎን በመሰለፍ የተጀመረውን የህልውና ትግል ከግብ ለማድረስ በቁርጠኝነትና በጽናት መታገል እንደሚገባ በመጠቆም መድረኩን አጠናቀዋል። ሰሞንኛ መረጃዎች እነኛን ይመስሉ ነበር።